የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም የግምገማ መድረክ በሆሳና ከተማ እየተካሄደ ነው። መድረኩ ትናንት የተጀመረ ሲሆን በዛሬው ዕለት ባለፉት 6 ወራት የተከናወኑ ተግባራት ሪፖርቶች፣ በመንግስትና ፓርቲ ቅንጅት የተሰሩ ክህሎት መር የሥራ ዕድል ፈጠራ እንደዚሁም የገበያ ማረጋጋት ስራዎች ቀርበው ውይይት ተደርጎባቸዋል። ብልጽግና ፓርቲ ውጤታማ ተግባራትን ማከናወኑን የገለጹት የብልጽግና ፓርቲ ምክትል ፕሬዚደንትና የፓርቲ ዋና ጽሕፈት ቤት ኃላፊ አደም ፋራ ባለፉት 6 ወራት የተከናወኑት የፖለቲካና የልማት የመልካም አስተዳደር ስራዎች የፓርቲውን የህዝብ ቅቡልነት ማሳደጉን ገልጸዋል። ባለፉት 6 ወራት የሰራናቸው ስራዎች የፖለቲካ ስራዎች እና በተግባር ደግሞ በልማት በሰላም በመልካም አስተዳደር የሰራናቸው ስራዎች የህዝብ ቅቡልነታችንን አሳድጓል ብለን መውሰድ እንችላለን። ለዚህ እንደ ማሳያ የምንጠቀመው አንደኛ ህዝባችን አጀንዳዎቻችንን እየገዛ መሆኑን ማየት ይችላል። ከግድቡ ወደ ወደቡ የሚለውን የትም ቦታ እንሰማለን። የፓርቲያችንን ውጤቶች ይመሰክራል ህዝቡ። ይሄን ሰርታቸው መድረክ በከፈትን ቁጥር ቆጥሮ ነው የሚያስቀምጠው 1 2 3 ብሎ ማለት። አንዳንዶች አመራራችን አባላችን ከሚገልጸው በላይ ቆጥሮ ያስቀምጣል። የቅቡልነት ማደግ ሌላው ማሳያ ህዝባችን ለሀገር ለህዝብ የሚጠቅም አጀንዳ ይዘን ስንቀርብ ይደግፈናል፣ ይሳተፋል፣ ይተባበረናል። ኮሪደር ልማት ይሰራ ብቻ ስላልን እኮ ይሳካል አይደል? ህዝቡ በደንብ ካልተቀበለውና ካልተባበረው በስተቀር በስንዴ ራሳችን እንቻል፣ ለስንዴ ምርት ምቹ የሆኑ ቦታዎችን ለይተን እንጠቀም ያልነው ህዝቡ ባያምንበት ባይሳተፍ እኮ ይሳካ አይደለም። ፓርቲው የኢትዮጵያን ስብራቶች ለመጠገን ስራዎችን እያከናወነ እንደሚገኝ የገለጹት አቶ አደም ፋራ በዚህም ፓርቲው ችግር ፈቺ መሆኑ በህብረተሰቡ መታመኑን ገልጸዋል። የህዝብ ቅቡልነትን እያሳደገልን ያለው የኢትዮጵያን ስብራቶች ለመጠገን የምናደርገው ጥረት፣ ህዝቡ የሚያነሳቸውን አንገብጋቢ ጥያቄዎች ለመመለስ የምናደርጋቸው ጥረቶች ናቸው። ለምሳሌ አገልግሎት አሰጣጥ ሲሪየስ ችግር እንደሆነ በየመድረኩ ይነሳል። ስለዚህ መሶብ የአንድ ማዕከል አገልግሎት ማዕከላትን እናስፋፋ ብለን ህዝቡ ያን ጥረት በማየት እያደነቀን ያለው ማለት እየደገፈን ነው ያለው። በጥቅሉ ህዝቡ የብልጽግናን ችግር ፈቺነት ያምናል። ብልጽግናን እንደ ችግር ፈቺ ያያል። ምክንያቱም በየመድረኩ እና በተለያየ መልክ ያሉትን ችግሮች 1 2 3 ብሎ ነው የሚቆጥረው የሚነግረን።